በታላቁ የአላህ ቃል የተመራ በጥሩ ግብር እንዳጌጠ ምግባራችን እያበራ ጉልበታችን ከመሬት ሲያልፍ ልባችን ከሰማይ ደርሶ በተስቢህ ስሙን ስንጠራ በጎ መልካሙን ስንሰራ ወንድም እህት በመዘየር ሲሞላ ልባችን በጾም ወቅት ያብባል ጥሩ ምግባራችን። እንኳን ለታላቁ የጾም ወር ረመዳን በሰላም አደረሶ። ረመዳን ሙባረክ። ኩብ ባንክ አልሁዳ እውነተኛ አጋሮ። ፍጹም ንጉሴ ይባላለሁ። የነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር ዳኛ ነው። በሙያዬ ደግሞ የማርኬቲንግና የንግድ አማካሪ ነው። ሀገራችን ብዙ ሥራ ፈጣሪዎች ያስፈልጓታል። የዘመናችን እውነተኛ ነፃነት የሚረጋገጠው በባለ ሐሳቦችና ሥራ ፈጣሪዎች አማካኝነት ነው ብዬ አምናለሁ። የካቲት የነፃነት ወር ነው። ኑ የዘመናችንን ነፃነት በሐሳብና የሥራ ፈጠራ እውን እናድርግ። የካቲት 30 በብሔራዊ ቤተ መንግሥት እንጠብቃችኋለን። ስሜ አምሳሉ መኮንን ይባላል። ይዤ የመጣሁት የሥራ ሐሳብ ሰረብራል ፖልሲ ወይም ደግሞ የአንጎል ሞተር ነርቭ ጉዳት ምክንያት ልጆች ሳይንቀሳቀሱ አልጋ ላይ የቀሩ ልጆችን ለመታደግ ነው ማለት ነው። ኦፈር የምታደርገው ሰርቪስ እነማን ናቸው? በምን ያህል፣ የት፣ እንዴት የሚለው መቆያና ፊዚዮቴራፒ እናዘጋጃለን። ከዛ በኋላ እነዛ ልጆች ይቆያሉ ማለት ነው። ፊዚዮቴራፒም ያገኛሉ ማለት ነው። ፊዚዮቴራፒው ጥቅሙ ምንድነው? እነዚህ ልጆች ወደፊት ተነስተው የመሄድ ከአልጋ ላይ ቢያንስ ዊልቸር ላይ ራሳቸውን ችሎ የመቀመጥ እድል ይኖራቸዋል። ሌቭል 5 ማለት ከባዱ ማለት ነው። ሙሉ ሰውነቱ የተጎዳ ማለት ነው። ከዚህ የተነሳ ጉንዳን እንኳን ቢወራው ጮሆ እንኳን የድረሱልኝ ማሰማት የማይችል ለነዚህ ነው ቅድሚያ የሰጠሁት። ይህንን ነገር ወደ እውን እንድታመጡት በጣም ምኞታችን። እስካሁን በየትኛውም ቦታ ያልተጀመረ ቢዝነስ ስለሆነ ይሄ ሶሻል ኢንተርፕረነርሺፕ ይባላል። በቢዝነስ ችግር ፈቺ የሆነ የማህበረሰብን ችግር የሚፈታ ዋና ፕራዮሪቲው እሱን ያደረገ ነገር ግን ደግሞ ድጋፍና ኤድ ብቻ የማይሰጥ ካተረፈ ነው የማህበረሰቡን ችግር በዘላቂነት የሚፈታው። ዶክተር ደሳሉ ታደሰ እባላለሁ። በተመጣጠነ ምግብ እጥረትና በኦሜጋ 3 እጥረት ምክንያት በዓለም ላይ ከሚከሰቱ 5 የህፃናት ሞቶች መካከል ለሁለቱ ምክንያት ነው። ኦሜጋ 3 በዋናነት ከአሳ የሚገኝ ሲሆን ጥቅሙ የአእምሮ እድገትን ያፋጥናል፣ የልብ በሽታን ይቀንሳል፣ እንዲሁም ሰውነታችን የበሽታ የመከላከል አቅምን በእጅጉ ያሳድጋል። ለእኛ ለኢትዮጵያውያን አሳን እንደ ዋና የኦሜጋ 3 ምንጭ ለመጠቀም የዋጋ ውድነት፣ የተደራሽነትና የምርት እጥረት በከፍተኛ ሁኔታ አርስተ ዜና። በኢትዮጵያ መንግስትና በኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ መካከል ከዚህ ቀደም የተደረገው የሰላም ስምምነት በሶማሌ ክልል ሰላምና መረጋጋትን ለመፍጠር ያስቻለ መሆኑን ኦብነግ አስታወቀ። የመገናኛ ብዙሃን በይዘቶቻቸው ለብሔራዊ ጥቅምና ለሰላም ቅድሚያ ሊሰጡ እንደሚገባ የሰላም ሚኒስትር ዴኤታ ከይረዲን ተዘራ አሳሰቡ።
የኢትዮጵያ የስታቲስቲክስ አገልግሎት የግብርና ናሙና ቆጠራን በተያዘው ጊዜ ለማጠናቀቅ የሚያስችል ውጤት መመዝገቡን ገለጸ። ከውጭ አሜሪካ የጣለችባቸውን ቀረጥ ተከትሎ ካናዳ፣ ሜክሲኮና ቻይና አጸፋዊ ምላሽ እንሰጣለን አሉ። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 2 የቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶችን አስቀድመን የጀመርነውን አብረን እንቀጥላለን። አብራችን ቆዩ ተመልካቾቻችን። ሀሳብ የሁሉም ነገር መጀመሪያ ከሆነ ግን ማሰብ ጋር የምንደርሰው እንዴት ነው? ቤተሰቦች አይጠቅሙም ብለው ጥለውኝ አለ። ከዛ አባ ከሞት አፋፍ አድኖኝ ሐኪም ቤት ይዞ ሄዶ አድኖኝ ኢሞሽናል ሆናለሁ ይህን ነገር ሳይ። ልክ ልትገደል ስትል ተወስዳ ለውሻ ነው የተሰጠችው። የባህልና የሰው ልጅ ህይወት ቁርኝት ምን ያህል ውስብስብ እንደሆነ መማር እንችላለን። እኔ ወንዝ ልሆን፣ እኔ ጫካ ልሆን፣ እኔ ገደል ልሆን፣ ወደ እኔ ልጆችን ጣሉ። ከማስተዋል የሚነሳ መጠየቅ ሀሳብ እንድናመነጭ መፍትሄ እንድናመጣ ያ መፍትሄ ደግሞ ሀብት እንዲሆን ሀገር እንዲያድግ የህይወት ገጠመኝ ነው ከላሌ የተማር ነው። ወደ መጀመሪያው ዜና አልፋለሁ። ልዩነትን ወደ ጎን በመተው በአንድነት መነሳት በማንኛውም መስክ ለድል እንደሚያበቃ የካራማራ ድል አንዱ ማሳያ መሆኑ ይገለጻል። 47ኛው የካራማራ ድል በኢትዮ ኩባ ወዳጅነት አደባባይ ዛሬ ተከብሯል። መስከረም ቸርነት ዝርዝር አላት። በ1969 ዓመተ ምህረት የሶማሊያው መሪ ዚያድ ባሬ ታላቋን ሶማሊያ መሰረታለሁ በሚል ቅዠት ጦሩን የኢትዮጵያ ድንበር አሳልፎ አስገባ። መላው ኢትዮጵያውያንም ያላቸውን ልዩነት ወደ ጎን በመተው ከሰራዊቱ ጋር በጋራ በመሰለፍ ካራማራ ላይ ድል አደረጉት። በካራማራ ጦርነት ኩባ ለኢትዮጵያ ያደረገችው ወታደራዊ ድጋፍም የሁለቱን ሀገራት የጠነከረ ወዳጅነት የሚያሳይ ሲሆን በአዲስ አበባ የኢትዮ ኩባ ወዳጅነት ፓርክም ለዚህ መታሰቢያነት ለታሪክ ተቀምጧል። 47ኛው የካራማራ ድል በዓል በኢትዮ ኩባ ወዳጅነት ፓርክ ተከብሯል። የጥንታዊ ኢትዮጵያ ጀግኖች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ የቀድሞ የጦር ሰራዊት አባላትና አርበኞች አንድነታቸውን በማጠናከር ሀገራቸውን ከወራሪ ታድገዋል ያሉ ሲሆን የአሁኑ ትውልድም አንድነቱን በማጠናከር የሀገሩን ሉዓላዊነት የማስጠበቅ ኃላፊነት መወጣት አለበት ብለዋል። እናንተ አንድ ሆናችሁ በሜዳው ላይ የአንድነትን ቋንቋ እየተነጋገራችሁ የሶማሌን ጦር ያሸነፋችሁት በዛ ምክንያት ነው። ይሄንን ወደፊት ለሚሰለፉት ለተሰለፉትም የእናንተ ማንነት፣ ለኢትዮጵያ ያላችሁ ፍቅር፣ ለኢትዮጵያ ያደረጋችሁት ሞት የበለጠ መታወቅ አለበት፣ መረሳትም የለበትም። የሶማሊያው መሪ ዚያድ ባሬ ኢትዮጵያን ሲወር ለኢትዮጵያ ድጋፋቸውን ካሳዩ ሀገራት መካከል ኩባ አንዷ ናት። የኩባ ወታደሮች ከኢትዮጵያ ወታደሮች ጎን በመሰለፍ ለኢትዮጵያ ሉዓላዊነት የህይወት ዋጋም ከፍለዋል። በኢትዮጵያ የኩባ አምባሳደር ሜሊን ሱዋሬዝ ሀገራቱ ያላቸው ታሪካዊ ወዳጅነት በተለያዩ መስኮች ሊያሳድጉ እንደሚገባም ተናግረዋል። This is a historical place that saves the memory of 163 Cuban ይህ ታሪካዊ ስፍራ የኢትዮጵያ ሉዓላዊነትን ለመጠበቅ ከኢትዮጵያ ወታደሮች ጎን ተሰልፈው የሞቱ 163 የኩባ ወታደሮችን የሚያስታውስ ነው። ይህንን ታሪክ ተከትሎም የኢትዮጵያና የኩባ ወዳጅነት እንዲጠናከር ሆኗል። ኩባና ኢትዮጵያ በጋራ መስራታቸውን መቀጠል አለባቸው። በንግድና በስራ ዕድል ፈጠራ እንዲሁም በዓለም አቀፍ መድረኮች ላይ በትብብር መስራት የምንችልበት እድል አለ። የካራማራ ድል ኢትዮጵያን በአንድነት በመቆም የህይወትና የአካል ዋጋ የከፈሉበት በመሆኑ ትውልዱ ታሪኩን ሊገነዘበው ይገባልም ተብሏል። በእውነት ትውልድ ሊያውቀው፣ ትውልድ ሊረዳው፣ ትውልድ ዛሬ ካራማራ ድል ባይኖር ኖሮ እስከ አዋሽ ሶማሌ ወስዳ ድንበሬ ነው ብላ ብትል ኢትዮጵያ ዛሬ አለችበት ደረጃ ላትኖር ትችል ነበረ። ስለዚህ ይህ ትውልድ አሁንም በምስራቅ በኩል ያለውን መሬታችንን፣ ድንበራችንን፣ አገራችን ሊጠብቅና ከትውልድ ከፍተኛውን ኃላፊነት ሊቀበል ይገባዋል።
ተመልካቾቻችን ቀደም ሲል ስትከታተሉት እንደነበረው 47ኛው የካራማራ ድል የመታሰቢያ በዓል በኢትዮ ኩባ ወዳጅነት ፓርክ ዛሬ በድምቀት ተከብሯል። በ1969 ዓ.ም የሶማሊያ መሪ የነበረው ዚያድ ባሬ ጦር የኢትዮጵያን ድንበር ጥሶ መግባቱን ተከትሎ ኢትዮጵያውያን የዚያድ ባሬን ጦር ድል በማድረግ የኢትዮጵያን የግዛት ሉዓላዊነት አስጠብቋል። የካቲት 26 1970 ዓ.ም የተገኘውን ድል ምክንያት በማድረግም የካራማራ ድል የመታሰቢያ በዓል ነው የተከበረው። አከባበሩ ምን እንደሚመስል በተንቀሳቃሽ ምስል አብረን እንከታተለው። የትምህርት ጥራትን ለማረጋገጥ በማዕከላዊ ኢትዮጵያ ክልል የሚገኙ ዩኒቨርሲቲዎችና ሌሎች የትምህርት ተቋማት ከክልሉ ትምህርት ቢሮ ጋር የስምምነት ሰነድ ተፈራርሟል። በማዕከላዊ ኢትዮጵያ ክልል የሚገኙ ከፍተኛ የትምህርት ተቋማትን ጨምሮ በዘርፉ የሚሰሩ ተቋማትና ሴክተሮች የተማሪዎችን ውጤት ለማሻሻልና የትምህርት ጥራትን ለማረጋገጥ ያለመ ስምምነት ከክልሉ ትምህርት ቢሮ ጋር አካሂዷል። በክልሉ የሚታየውን ዝቅተኛ የተማሪዎች ውጤት በቀጣይ ለማሻሻልና የትምህርት ጥራትን ለማረጋገጥ ያለመ ውይይትም ነው በሆሳዕና የተካሄደው። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን መሀሪ አለሙ በቀጥታ መስመር ከሆሳዕና አግኝተነዋል። እንደምን አመሸህ መሀሪ። እስቲ በዋናነት በውይይቱ የተነሱት ጉዳዮች ምን ነበሩ? አጋራን። አመሰግናለሁ አልጋነሽ። እንግዲህ ቀደም ብለሽ አንቺም እንዳልሽው በዛሬው ዕለት በዚህ በማዕከላዊ ኢትዮጵያ ክልል የሚገኙ የተለያዩ ዩኒቨርሲቲዎችና የትምህርት ተቋማት እንዲሁም ሴክተሮችም ጭምር በጋራ በመሆን ከክልሉ ትምህርት ቢሮ ጋር የጋራ የስምምነት ሰነድ ተፈራርመዋል ማለት ነው። እንግዲህ ይህ ሰነድ በዋናነት በአጠቃላይ በክልሉ የሚታየውን የትምህርት ጥራት ለማረጋገጥ እንዲሁም ደግሞ የተማሪዎችን ውጤት ለማሻሻል ያለመ ነው ስምምነቱ ወይም ደግሞ የስምምነት ሰነዱ ማለት ነው። ለትምህርት ጥራት እንተጋለን በሚል መሪ ሀሳብ በተካሄደው በዚሁ ውይይት ላይ እንግዲህ የክልሉ ርዕሰ መስተዳድር እንዳሻው ጣሰውም ተገኝተው ነበር። እንግዲህ ባስተላለፉት መልእክት በክልሉ የሚታየውን ዝቅተኛ የተማሪዎች ውጤት አፈጻጸም ለማሻሻል የተለያዩ ተቋማት በተለይ በዚህ በትምህርት ዘርፉ ላይ ያሉ ተቋማት በቅንጅትና በጋራ መስራት አለባቸው የሚል መልእክትም አስተላልፈዋል። እንግዲህ በአጠቃላይ ሲቀርብ እንደነበረው ማለት ነው በዋናነት ችግሮቹ ምንድናቸው? ለዚህ ለትምህርት ጥራት በክልሉ ዝቅተኛ መሆን ወይም ደግሞ የተማሪዎች ውጤት አለመሻሻል ወይም ዝቅተኛ መሆን መንስኤ ወይም ደግሞ ችግሮቹ ምንድናቸው የሚሉ ጉዳዮችም ተነስተው ነበር። በዋናነት እንግዲህ ሲነሳ የነበረው አንደኛው ምክንያት የተባለው እንግዲህ የመምህራን አቅም ማነስ፣ የሚያስተምሩትን ትምህርት በትክክል መለየት እና ማወቅ አለመቻል የሚል ነገርም ተነስቷል። እንግዲህ ከዚህ ጋር በተገናኘ ይሄ የሙያ ተከታታይ የሙያ ምዘና የሚሰጠው ለመምህራን ፈተና ማለት ነው። እንግዲህ ከዚህ ጋር በተገናኘ የተፈተኑ ማለፍ ያልቻሉ ወይም ደግሞ ዝቅተኛ ውጤት ያመጡ መምህራንም ይገኛሉ። እንግዲህ እነዚህን መምህራን ይዘን ነው ይህን ትውልዱን ወይም የትምህርትን ጥራት ማረጋገጥ የምንችለው የሚለው በዋና ጉዳይ ሆኖ መነጋገሪያ የነበረ ጉዳይ ነው። እንግዲህ ከዚህም ባለፈ በአጠቃላይ አሁን ለትምህርት ጥራት መውደቅ ወይም ዝቅተኛ መሆን አንድ ተቋም፣ አንድ ግለሰብ ወይም ደግሞ አንድ ሴክተር ብቻ አይደለም ተጠያቂ የሚሆነው። በጋራ ነው ሲሰራ ወይም ደግሞ በጋራ ነው ሁሉም ኃላፊነቱን ሲወስድ ነው ይሄ ነገር መሻሻል የሚችል የሚባል ነገርም ነበር። ለአብነት የሚያክል በተለይ ከዚህ ከመምህር ተማሪ ጥምርታ የሚባልም ደግሞ ወይም መጽሐፍ ጥምርታ የሚባልም አለ። በተለይ ትምህርት ቤት አካባቢ ስንሄድ ለተማሪዎቹ ምን ያክል መጽሐፍ ነው፣ አንድ ለአንድ ነው፣ አንድ ለሁለት ምናምን የሚባል ነገር አለ። እንዲህ አይነት ጥምርታዎቹ በትክክል እየተቀመጡ ናቸው
ወይ? ከዚህም ባለፈ እንግዲህ ስታንዳርድ የሚባልም አለ። ሌላ የተነሳ ጉዳይ ትምህርት ቤቶቹ ስታንዳርዳቸውን የጠበቁ ናቸው ወይ? እውን የትምህርትን ጥራት ለማረጋገጥ እነዚህ የተገነቡ ትምህርት ቤቶች ብቁ ናቸው ወይ የሚለው ሌላው ጉዳይ ነበር። እንግዲህ እንዲህ አይነት ነገሮችን በአጠቃላይ ችግሮች ከተነሱ በኋላ በቀጣይ ምን አይነት መፍትሄዎቹ መቀመጥ አለባቸው የሚለውም ትልቅ ጉዳይ ነበር ማለት ነው። እንግዲህ ይሄ ቀደም ብሎ የተፈረመው ሰነድ ተቋማቱ በጋራ በመስራት ላብነትም ለምሳሌ ዋቻሞ ዩኒቨርሲቲ ወይም ወልቂጤ ዩኒቨርሲቲ ከትምህርት ቢሮ ጋር በጋራ በመሆን የተለያዩ ጥናት በማድረግ ማለት ነው ተማሪዎችን በመለየት ዝቅተኛ አፈጻጸም ወይም ዝቅተኛ ውጤት ያመጡ ተማሪዎችን ማካካሻ በመስጠትም ጭምር ውጤታቸው እንዲሻሻል የበኩላቸውን አስተዋጽኦ ማድረግ አለባቸው የሚል ነገርም ተነስቷል። እንግዲህ በዋናነት የትምህርት ጥራት ለማረጋገጥ ወይም ደግሞ በክልሉ የሚታየውን ዝቅተኛ የሆነ የተማሪዎች ውጤት ለማሻሻል ሁሉም ባለድርሻ አካላት በቅንጅት መስራት አለባቸው የሚል ነገርም ተነስቶ ነበር። እንግዲህ እንደ አጠቃላይ ስንመለከተው ማለት ነው እዚሁ ክልል ላይ ያሉ ተማሪዎች የተማሪ ውጤቶችን ትንተና ተደርጎ ነበር። ላብነትም የ12ኛ ክፍል የ8ኛ ክፍልም ነበር እንደዚህና እንዲህ አይነት ነገሮች ተነስተው ውይይት ተደርጎባቸዋል። አልጋነሽ አመሰግናለሁ መሀሪ። መልካም ምሽት ይሆነልህ። እንቀጥላለን ተመልካቾቻችን። በኢትዮጵያ መንግስትና በኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ መካከል ከዚህ ቀደም የተደረገው የሰላም ስምምነት በሶማሌ ክልል ሰላምና መረጋጋትን ለመፍጠር ያስቻለ መሆኑን ኦብነግ አስታወቀ። ከሰሞኑ በናይሮቢ ከተማ በኦብነግ ስም የወጣው መግለጫ ድርጅቱን ፈጽሞ እንደማይወክለው ግንባሩ ባወጣው የአቋም መግለጫ ገልጿል። ዘገባው የኢትዮጵያ ዜና አገልግሎት ነው። ዛማኔል መንግስቱ እንደሚከተለው ያቀርበዋል። በኢትዮጵያ መንግስትና በኦጋዴን ብሔራዊ ነጻ አውጪ ግንባር በኦብነግ መካከል የተደረሰው የሰላም ስምምነት በክልሉ ለረጅም ጊዜ የነበረውን ግጭት ያስቆመ መሆኑን የግንባሩ ምክር ቤት አባላት አስታውቋል። የኦብነግ ማዕከላዊ ምክር ቤት ጸሐፊ አህመድ አብዱላይ ሼህ አብዲ እንደገለጹት የሰላም ስምምነቱ ግንባሩ በሶማሌ ክልል የተለያዩ ዞኖችና ወረዳዎች ቢሮዎቹን በመክፈት በሰላማዊ መንገድ እንዲንቀሳቀስ ያስቻለም ነው ብለዋል። አክለውም ስምምነቱ በተለያዩ የዓለም ክልሎች የነበሩ የሶማሌ ክልል ተወላጆችና የግንባሩ አባላት ወደ ሀገራቸውና ክልላቸው በነጻነት እንዲገቡ ያስቻለም ነው ሲሉ ገልጸዋል። ማንታ ኦይ ማጅታhay 3 ስምምነቱ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ባካሄደው ስብሰባ በኦጋዴን ነጻ አውጪ ግንባርና በኢትዮጵያ መንግስት መካከል በፈረንጆቹ 2018 በደረስነው ስምምነት በክልሉ ለረጅም ጊዜ ሲካሄድ የነበረውን ግጭት ያስቆመ ነው። ስምምነቱ ግንባሩ በሶማሌ ክልል በተለያዩ ዞኖችና ወረዳዎች ቢሮዎችን ከፍተው በሰላማዊ መንገድ እንዲንቀሳቀስም አስችሎታል። በተጨማሪም የግንባሩ ደጋፊዎችና የክልሉ ተወላጆች ወደ ክልላቸው በሰላም እንዲመለሱ ያስቻለ ነው። በናይሮቢ ከተማ በኦብነግ ስም የኢትዮጵያ መንግስት ስምምነቱን ጥሷል በሚል የወጡ መግለጫዎች ድርጅቱን ፈጽሞ የማይወክሉ መሆኑን ተገልጿል። በተወሰኑ ግለሰቦች የወጣው የተሳሳተ መግለጫ የግንባሩን ህጋዊ ሂደት ያልተከተለ በመሆኑ መላው የግንባሩ ደጋፊዎችና የሶማሌ ክልል ተወላጆች መግለጫው የተሳሳተ መሆኑን ተረድተው የግንባሩን አንድነት ይበልጥ እንዲጠናከር ድጋፋቸውን እንዲያጠናክሩም ጥሪውን አቅርቧል። ከ3 ቀናት በፊት የኢትዮጵያ መንግስት የሰላም ስምምነቱን ጥሷል በሚል የተሰጠውን መግለጫ ፈጽሞ ግንባሩን የማይወክልና የተሳሳተ መሆኑን ልናሳውቅ እንወዳለን። በተወሰኑ ሰዎች የተሰጠው የመግለጫ የኦጋዴን ነጻ አውጪ ግንባር ኦብነግን የማይወክል በመሆኑ ለአባላታችን ማስተላለፍ የምፈልገው ግንባሩ የጀመረውን የሰላም እንቅስቃሴና አንድነት አጠናክሮ እንደሚቀጥልና ለዚህም ድጋፋችሁ እንዳይለየን ስንል ጥሪያችንን እናቀርባለን። የኦብነግ ማዕከላዊ ምክር ቤት አባል አህመድ ያሲን ሼህ ኢብራሂም በበኩላቸው የሰላም ስምምነቱ በክልሉ የነበረውን ውጥረት ያረገበና ለነዋሪዎችም እፎይታ የሰጠ ነው ብለዋል። በኦብነግ ጉዳይ በተወሰኑ ግለሰቦች የሚሰጡ የተሳሳቱ መግለጫዎች ህብረተሰቡ እንዳይደናገርና ግለሰቦቹም ከድርጊታቸው እንዲቆጠቡ ግንባሩ አሳስቧል። ጀብሃት ወደንጋ ሖሬንታ ኦጋዴን የደውለተ ኢትዮጵያ ሰላም ለማስፈን የወሰድነው እርምጃ የህዝባችንን ሰላም ያረጋገጠ ነው። በቅርቡ ከኬንያ ናይሮቢ በተሰጠው መግለጫ የኢትዮጵያ መንግስት የሰላም ስምምነቱን ጥሷል የተባለውን ከኦብነግ እውቅና ውጭ በመሆኑ ህጋዊነትና ተቀባይነት እንደሌለው እንደ ግንባሩ ማዕከላዊ ኮሚቴ ልናሳውቅ እንወዳለን። የኢትዮጵያ መንግስትና የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ እንደ ፈረንጆቹ አቆጣጠር በ2018 በአስመራ የሰላም ስምምነት ማድረጋቸው ይታወሳል። ዶክተር ደሳለው ታደሰ እባላለሁ። በተመጣጠነ ምግብ እጥረትና በኦሜጋ 3 እጥረት ምክንያት በዓለም ላይ ከሚከሰቱ 5 የህፃናት ሞቶች መካከል ለሁለቱ ምክንያት
ነው። ኦሜጋ 3 በዋናነት ከአሳ የሚገኝ ሲሆን ጥቅሙ የአእምሮ እድገትን ያፋጥናል፣ የልብ በሽታን ይቀንሳል፣ እንዲሁም ሰውነታችን የበሽታ የመከላከል አቅምን በእጅጉ ያሳድጋል። ለእኛ ለኢትዮጵያውያን አሳን እንደ ዋና የኦሜጋ 3 ምንጭ ለመጠቀም የዋጋ ውድነት፣ የተደራሽነትና የምርት እጥረት በከፍተኛ ሁኔታ ችግር ሆኗል። ለዚህም ትልቅ መፍትሄ የሚሆን አሳን የሚተካ በኦሜጋ 3 የበለጸገ እንቁላል እንደ መፍትሄ በዚህ ፈጠራ ውድድር ይዤ መጥቻለሁ። ብዙ ህጻናት ከሆድ ጀምሮ ከተወለዱም በኋላ ኦሜጋ 3 ያስፈልጋቸዋል። ከቅንጨራ ጋር ተያይዞ ያለውን መፍትሄ ለመስጠት የሄድክበት መንገድ ነው። ምናልባት የዶሮ መኖን ውስጥ ኢምቤድ በማድረግ ሊቨር ያንን ነገር ቀይሮ ያ ሊቨር ወደ ሌላ ነገር እንትን ብሎ እንቁላል ውስጥ ዶፕ ለማድረግ ነው ይመስለኛል አይደለ? ይሄ ነው ኮንሰፕቱ። በትክክል። ምን ያህል ጊዜ ነው ይሄን ሪሰርች የሰራችሁት? 7 ዓመት ውስጥ 7 ዓመት። ላቦራቶሪውን ጀርመን ሀገር ሄጄ የሰራሁት። ለምሳሌ አንድ እንቁላል ውስጥ ስንት ነው አሁን ያለው ኮንቴንት የኦሜጋ 3? እስከ 134 ሚሊግራም ፐር ኤግ። ወደ የት አሳደጋችሁት እናንተ አሁን? ከ74 እስከ 136% ድረስ አሳድገናል ማለት ነው። እንዴት አድርገህ ነው ኮሜርሻላይዝ የምታደርገው? ሁለት አይነት ደንበኞች ኖረን፣ የመጀመሪያዎቹ ደንበኞች ኦሜጋ 3 በተለየ ሁኔታ የሚያስፈልጋቸው ናቸው። እነዚህም ታዳጊ ህጻናት፣ እርጉዝና የሚያጠቡ እናቶች። ዶሮዎቹ መኖውን ተመግበው ይሄን ኦሜጋ 3 ፕሮዳክት ማምረት የጀመሩ አልመሰለኝም። ዛሬ ኦልሬዲ ይዘህ መጥተሃል። ሶ ዌልደን በጣም ፕሮዳክቱ ትልቁ ፕሪፖዚሽን ኦሜጋ 3 ያለው መሆኑ ስለሆነ እሱን ፓኬጂንጉ ላይ በጣም ኢንዲኬት ማድረግ አለብህ። ለኔ አንደኛ ምርት ነው። በጣም አመሰግናለሁ። ይሄን ሰጥተኛል አይደል? አዎ። ትከፍላለህ። እንቁላሎቹን ለእናንተ ነው። ዜናዎቻችን ይቀጥላሉ። የኢትዮጵያ የስታቲስቲክስ አገልግሎት ዋና ዳይሬክተር በከር ሻሌ የግብርና ናሙና ቆጠራን በተያዘው ጊዜ ለማጠናቀቅ የሚያስችል ውጤት መመዝገቡን ተናግረዋል። ግብርና በኢኮኖሚ ላይ ያለውን አስተዋጽኦ ለመለየት የሚያስችለው የናሙና ቆጠራ በሀገሪቱ እየተከናወነ መሆኑም የሚታወቅ ነው። በደቡብ ኢትዮጵያ ክልል ባለፉት 7 ወራት ከማዕድን ልማት 100 ሚሊዮን ብር ገቢ መገኘቱን የክልሉ ውሃ ማዕድንና ኢነርጂ ቢሮ አስታውቋል። በዘርፉ ከ12000 ለሚልቁ ወጣቶች የስራ ዕድል መፈጠሩንም ቢሮ አመላክቷል። ተመስገን ተስፋዬ ዝርዝር አለው። የደቡብ ኢትዮጵያ ክልል በተለያዩ የማዕድን ሀብቶች የበለጸገ ሲሆን ያለውን ሀብት ተጠቅሞ ለዜጎች የስራ ዕድል የመፍጠሩ ተግባር ልዩ ትኩረት አግኝቷል። በክልሉ በማዕድን ሀብት ከበለጸጉ አካባቢዎች መካከል ደግሞ የጋሞ ዞን ተጠቃሽ ነው። በጋሞ ዞን ቦረዳ ወረዳ የቱሳ የማዕድን ቁፋሮ ድርጅት ስራ አስኪያጅ አቶ አለማየሁ ጎንጮ በወረዳው በድንጋይ ከሰል ቁፋሮ ተሰማርተው ምርታቸውን ለኢንዱስትሪ እያቀረቡ መሆኑን ገልጸዋል። በቀን ከ10 ቶን በላይ የድንጋይ ከሰል ለገበያ በማቅረብ ራሳቸውንና አካባቢያቸውን ተጠቃሚ ማድረጋቸውንም አንስተዋል። ከ200 እስከ 300 ሰራተኛ በተለያዩ በስራ ዘርፍ ሸራ አሳሪ ደጋፊ በሚል መኪና በማስተባበር መኪና በማቅረብ ኮሚሽን በመብላት ስራዎቹን የሚሰሩ አካላት አሉ። እኛ ጋር ከማናጅመንት ከሳይት ከተለያዩ ስራ ውጪ ማለት ነው። እኛ እዚህ ጋር ምርቱን እናወጣና እዚህ ጋር ስናመርት መልሰን እየሞላን ነው እየተካን ነው የምንሄደው። በአካባቢው የማዕድን ቁፋሮ መጀመሩ በፍልሰት ከመንከራተት እንዳዳነው ያነሳው ደግሞ የቦረዳ ወረዳ ነዋሪ ወጣት ዳዊት ማሞ ነው። ይህ ማዕድን ቁፋሮ በመጀመሩ መንግስት ኢንተርፕራይዝ አደራጅ መስሪያ ቤቱ ወጣቱን ተምሮ የጨረሱትን በማደራጀት በየፍላጎታቸው በማደራጀቱ በኮሚሽን በመደራጀት ስራ እድል በማግኘት ተጠቃሚ ሆኛለሁ። ጥገኛ ሆነን ከሰው ከምናገኘው ራሳችን አካውንት ከፍተን ራሳችን የግል ቆጠባ መቆጠብ ራሱ አንድ ለውጥ ነው፣ ከማህበሩ ጋር ከሚቆጥበው ውጪ ማለት ነው። ይሄን ደግሞ ከዚህ በፊት ያለው ህይወት ኑሮና ያሁኑ እኔ ሲያነጻጽር በኔ ብቻ ሳይሆን ላሉት ለውጥ እንዳለ ነው የምናምነው። የደቡብ ኢትዮጵያ ክልል ውሃ ማዕድንና ኢነርጂ ቢሮ ምክትልና የማዕድንና ኢነርጂ ዘርፍ ኃላፊ ወይዘሮ ኤለን ዮሐንስ ባለፉት 7 ወራት ከማዕድን ልማት 100 ሚሊዮን ብር ገቢ መገኘቱን ጠቅሰው በሂደት ከ12000 ለሚልቁ ወጣቶች የስራ ዕድል መፈጠሩን አስረድተዋል። እንግዲህ ክልላችን ሰላም የሚባል ክልል ነው።
ዘርፉ ላይ ወደ ክልላችን የሚመጡ በሁሉም አካባቢ የሚመጡ አልሚዎች በጣም ተቀብሎ እስከ ታችኛው ማህበረሰብ ድረስ ተቀብሎ በደንብ ስራው እንዲለማ የማገዝ የመደገፍ ስራዎች እየተሰሩ ነው ያሉት። በእኛ ክልል እንዳልኳችሁ ከከሰል ድንጋይ ውጪ በጌጣጌጥ የከበሩ ማዕድናት በደንብ ክምችት ያለበት የሚያሳይ ክልል ነውና ሁሉም አካባቢ አልሚዎችን ተቀብሎ ለማስተናገድ በጣም ሰፊ ፍላጎት ያለበት ነው። እኛም እንደ ክልል ደግሞ በዘርፉ ሊሰማሩ የሚፈልጉ አካላትን መስፈርቶችን አሟልተው መጥተው ወደ ስራ እንዲገቡ በጣም በራችን ክፍት ሆኖ ነው የምንጠብቅ። በክልሉ የማዕድን አልሚዎች ከአካባቢ ጥበቃ ጋር የተዛመደ ልማት ማከናወናቸው ተረጋግጦ ወደ ስራ እንዲገቡ መደረጉን ያነሱት ደግሞ የክልሉ ደን አካባቢ ጥበቃ ልማት ቢሮ ኃላፊ አቶ ግዛቴ ግጄ ናቸው። ከአካባቢ ጥበቃ ጋር የተዋህደ የተዛመደ ስራ መስራት አለበት። የወጡት አዋጆች ይህንን ያስገድዳሉ። እዛ አካባቢ ያለውን የማህበረሰቡን ደህንነትና ጤንነት መጠበቅም ግዴታቸው ነው፣ በውሉ ውስጥ አለ። ይህንን ሲያደርጉ ያልተገኙት ላይ የስራቸውን እንዲያቆሙ ጭምር እርምጃ የወሰድንበት ለማስተካከል ቃል ገብተው የጀመሩ አሉ። ዘገባውን ያደረሱን የክልሉ መንግስት ኮሚኒኬሽንና ኢዜአ ናቸው። የመገናኛ ብዙሃን በይዘቶቻቸው ለብሔራዊ ጥቅምና ለሰላም ቅድሚያ ሊሰጡ እንደሚገባ የሰላም ሚኒስትር ዴኤታ ከይረዲን ተዘራ አሳሰበው። የሰላም ሚኒስቴር ከኢትዮጵያ መገናኛ ብዙሃን ባለስልጣን ጋር በመተባበር ከመገናኛ ብዙሃን ባለሙያዎችና ኃላፊዎች ጋር በሰላም ግንባታ ዙሪያ የምክክር መድረክ አካሂዷል። ዘገባው የሪፖርተራችን ህይወት አበበ ነው። የውጭ ዜና። አሜሪካ የጣለችባቸውን ቀረጥ ተከትሎ ካናዳ፣ ሜክሲኮና ቻይና አጸፋዊ ምላሽ እንደሚሰጡ አስታውቋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በካናዳና ሜክሲኮ ላይ የጣሉት የ25 በመቶ ቀረጥ ትላንት ተግባራዊ መሆን ጀምሯል። የትራምፕ አስተዳደር በቻይና ላይ የጣለው የ10 በመቶ ቀረጥ ወደ 20 በመቶ ከፍ አድርጎታል።